የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በማስተዋል ሆነ እንድናዳምጥ ልባችን እንዲሰበሰብልን በሰማነው ደግሞ እንዳይፈረድብን እንድንጠቀምበት ማን ይርዳን? እግዚአብሔር ሁላችንንም ይርዳን። የትምህርታችን ርዕስ በማቴዎስ ወንጌል ምዕራፍ 4 ቁጥር 11 ያለውን ቃል መነሻ እናደርጋለን። ወናሁ መጹ መላእክት ከመ ይትለአክዎ፣ እነሆ መላእክት ሊያገለግሉት መጡ በሚል ኃይለ ቃል እንማራለን። እስኪ አብረን እንበለው። እነሆ መላእክት ምን ሊያረጉ መጡ? ሊያገለግሉት መጡ። ይሰማችኋል አይደል? ወናሁ መጹ መላእክት ይትለአክዎ፣ መላእክት ሊያገለግሉት መጡ ይላል። ሊያገለግሉት የሚመጡ ዓለምን ለማዳን ከወዲህ ዓለም ወደዚህ ዓለም የመጣውን ኢየሱስ ክርስቶስን ነው። እንደምታውቁት ለእኛ አርአያና አብነት ለመሆን ጥር 11 ቀን ዮርዳኖስ ባህር ፈለገ ዮርዳኖስ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ እንደሄደ ቅዱሳት መጻሕፍት ይናገራሉ። ዕለቱን ሳይውል ሳያድር። ይህንንም አባቶቻችን እንዲህ ብለው ነበረ የነገሩን። ዕለቱን ሳይውል ሳያድር እንደተጠመቀ ወደ ገዳመ ቆሮንቶስ ወደ ምናኔ የሄደው እናንተም ከተጠመቃችሁ በኋላ በአብ በወልድ በመንፈስ ቅዱስም ተጠምቃችሁ የሥላሴ ልጆች ከሆናችሁ በኋላ በክርስቶስ ካመናችሁ በኋላ ለነገ ሳትሉ ወዲያውኑ መንፈሳዊ ሥራ ጀምሩ። ጾሙ፣ ጸልዩ፣ ስገዱ፣ ንስሐ ግቡ፣ ቁረቡ፣ ከተጣላችሁ ጋር ታረቁ፣ በጎ ለመስራት ቀጠሮ አትያዙ ለማለት ሳያድር ዕለቱን ገዳም ገብቷል። ስለዚህ እናንተም ሳትውሉ ሳታድሩ በደላችሁን ተናግራችሁ ንስሐ ግቡ፣ ወደ በጎነት ተመለሱ ለማለት ዕለቱን ወደ ገዳመ ቆሮንቶስ እንደሄደ ቅዱሳት መጻሕፍትን የተረጎሙ አባቶቻችን አስተምረውናል። በዚያም ከዘረጋ ሳያጥፍ ሳይበላ ሳይጠጣ ከአራዊት ጋራና በአጋንንት እየተፈተነ 40 መዓልትና 40 ሌሊት ጾመ ይላል። ስንት ጊዜ ጾመ? ንገሩኝ እንጂ 40 መዓልትና 40 ሌሊት ጾመ። 40 መዓልትና 40 ሌሊት ከተፈጸመ በኋላ ግን ወናሁ መጹ መላእክት፣ እነሆ መላእክት ሊያገለግሉት መጡ ነው የሚለው። እስኪ በሉ እነሆ መላእክት ሊያገለግሉት ምን አሉ? እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ኡራኤል፣ እነ ቅዱስ ፋኑኤል ሊቃነ መላእክት ሰራዊተ መላእክት ሊያገለግሉት መጡ። ምን ካለ በኋላ? 40 መዓልትና 40 ሌሊት ምን ካለ በኋላ? ከጾመ በኋላ፣ ጾሙን ከጨረሰ በኋላ ማለት ነው። አሁን ለሁላችንም ይሰማል። ምን ካለ በኋላ ነው መላእክት የመጡት? አይሰማም እንዴ? ምን ካለ በኋላ? በደንብ ያዙልኝ። ከጾመ ከጸለየ መከራውን ካለፈ በኋላ የአጋንንትን ፈተና ድል ከነሳ በኋላ ቅዱሳን መላእክት ሊያገለግሉት መጡ ይላል። መላእክትም መጡ። አባቶቻችን እንዳስቀመጡልን ስለ 3 ምክንያት ነው የመጡት። ቅዱሳን መላእክት ዙሪያውን ከበቡት፣ በገዳመ ቆሮንቶስ ማለት ነው። ከበቡት። ለምንድን ነው የመጡ መላእክት ከተባለ አንደኛ 40 ሌሊትና 40 መዓልት እህል ሳይቀምስ መለኮታዊ አካል ብቻውን አይደለም የጾመው፣ ስጋን የተዋሃደ ነው። ርቦታል እኛን እንደሚርበን፣ ጠምቶታል እኛን እንደሚጠማን፣ ደክሞታል እኛን እንደሚደክመን፣ እንደኛ ከኃጢአት በቀር እንደኛ ሰው ስለሆነ በትርምት በጾም በጸሎት ነው የኖረ በተጋድሎ። ስለዚህ በትርምት ኗሪ ስለነበረ 40 መዓልትና ስላልበላ ማለት ስላልጠጣ ቅዱሳን መላእክት እነ ቅዱስ ገብርኤል ወደ ክርስቶስ የመጡት ሰማያዊ ምግብና ሰማያዊ መጠጥ ይዘው ነው። ሰማያዊ ምን? ንገሩኛ፣ ወደዚህ ሆኖ ሰማያዊ ምን? ምግብ፣ ሰማያዊ
ምን ስለሆነ 40 መዓልት ስላልበላ ስላልጠጣ በትርምት ስለኖረ። አያችሁ ክርስቲያኖች፣ ለካ ጾም መጾም ለመንፈሳዊ በረከት ያበቃል። የሚጾም ሰው የሥጋውን ሲተው እግዚአብሔር ሰማያዊ መና ያዘጋጅለታል፣ ሰማያዊ መጠጥ ያዘጋጅለታል፣ ለበረከት ያበቃል። ለካ ብዙ ጊዜ ሰዎች ሲጾሙ የሚጎዱ ይመስላቸዋል። አንዳንድ ሰዎች ሲጾሙም የሚያጡ ከሰው ወደ ኋላ የቀሩ ይመስላቸዋል። ግን የጾመ ሰው ተጎድቶ አያውቅም። እንደምታውቁት በምንኖርበት ዓለም አብዛኛዎቹ ገዳይ የሚባሉ በሽታዎች የመጡት በጾም ነው፣ በምግብ ምክንያት ነው። በምግብ ነው እንጂ ካንሰር ብትሉት፣ ጉበት ብትሉት፣ የደም ግፊት ብትሉት፣ ስኳር ብትሉት በምን የመጣ? በምግብ ምክንያት የሚመጣ በሽታ ነው። አንድ ሰው በመጾሙ ጤና አጥቶ አያውቅም በፍጹም። እንዲያውም አሁን ዓለምም ወደኛ ተመልሶ ጤና እንድታገኙ ምን በሉ? ቢያንስ ቁርስ ተው አትብሉ፣ እራትም በልታችሁ አትተኙ። በቃ አንዴ ይበቃችኋል። ትናንትና ቤተ ክርስቲያን ትሰብከው ወደ ነበረው እውነተኛ ትምህርት ዓለም እየመጣ ነው። በገዳም ያሉ አባቶች አንዴ ነው በቀን የሚቀምሱት። ለካ ለነፍስ ብቻ አይደለም ለስጋም ጠቃሚ ነበረ፣ ሳይገባን ቀርቶ ነው እንጂ ጠዋት 6 ሰዓት ከዚያ ደግሞ መቆያ ብለን 11 ሰዓት ማታ ስንበላ የነበርነው ለካ በነፍሳችን ብቻ አይደለም በስጋችንም ስንጎዳ ኖረናል። አምላካችን ለሁላችንም ጾም የሚጠቅም መሆኑን የምንረዳበት አስተዋይ ልቡና መድኃኔዓለም ለሁላችንም ያድለን። አሁን አስተዋላችሁ፣ አንደኛው መላእክት የመጡት 40 ቀን ስለ ጾመ ነው። በትርምት ስለኖረ ሰማያዊ መና ሰማያዊ መጠጥ ይዘው ወደ መድኃኔዓለም መጡ። እናንተም ብትጾሙ ከሰማይ በረከት ይወርድላችኋል፣ ሰማያዊ መና ታገኛላችሁ፣ ሰማያዊ መጠጥ ታገኛላችሁ፣ ነፍሳችሁ ትረካለች ለማለት ነው። ስለዚህ ስንጾም መላእክት ይገለጣሉ ማለት ነው። ደግሞ ባዶ እጃቸውን አይደለም የሚመጡት፣ በረከት ይዘው ጸጋ ይዘው ነው የሚመጡት። ጾመን በመላእክት እጅ በቅዱስ ገብርኤል እጅ በረከት የምንቀበል ሰዎች እንድንሆን አምላክ ይርዳል። ሁለተኛው ክርስቲያኖች ወደ ጌታችን 40 መዓልትና 40 ሌሊት ከጾመ በኋላ ወናሁ መጹ መላእክት ይትላክዎ ሊያገለግሉት የመጡ አሸንፏልና። ማን ያሸነፈ? ክርስቶስ አሸንፏልና። ያሸነፈው ማንን ነው? ዲያብሎስንና ፈቃዱ። በገዳመ ቆሮንቶስ 3 ፈተናዎችን ዋና ፈተናዎችን አቀርቦለት ነበረ። የምን ካላችሁኝ ፈተናዎቹ 3 ናቸው። የዚህ ዓለም ሰውም በእነዚህ ፈተናዎች ነው መከራ እያየ ያለ። እነዚህን አቀረበለት ሰይጣን። ምን ናቸው? አንደኛው ስስት ነው። ምንድነው አልኳችሁ? ስስት። የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግና ምን እንበል እንብላ በማለት ለዳቦ ሳስቶ ጾሙን ዓላማውን እንዲተው የሚያደርግ የስስት ፈተና። ዓለም በስስት መከራ እያየ ነው ያለው። በእውነቱ ስስት ባይኖር ኖሮ የሚራብ ሰው ነበረ፣ የሚጠማ ሰው ባልኖረ፣ የሚታረዝ ባልኖረ፣ የሚጨነቅ የሚቸገር ሰው ባልኖረ ነበረ። የዓለም የአብዛኛው ሰው ፈተና ስስት ነው። መድኃኔዓለም ይህን ፈተና ያረቅልን። እንዳንጸድቅ ያደርገናል ስስት። የሚገርማችሁ ሰተን እንዳንጸድቅ ካለን ቆርሰን አጉርሰን ቀደን አልብሰን የወደቀውን አንስተን የተሰበረውን ጠግነን የራቀውን አቅርበን እንዳንጸድቅ አንቆ የያዘን ስስት ነው። መጥፎ በሽታ ነው። ከ3ቱ የኃጢአት ራሶች አንዱ ስስት ነው። ሰው ስስት ኃጢአት አይመስለውም። በመሳሳት ምክንያት የእግዚአብሔር መንግሥት የሚያጡ አሉ። በጣም ብዙ መስራት የነበረባቸውን በጎ ነገር እንዳይሰሩ አስሮ የፍጥኝ ይይዛቸዋል ስስት። አንዳንዶቹ ደግሞ ከዚህ ተላቀው እንኳን ገንዘባቸውን ቀርቶ ሰውነታቸውን ለክርስቶስ አሳልፈው ደግሞ ይሰጧል። ለሰውነታቸው እንኳን ሳይሳሱ ሰማዕታት በዚህ የታወቁ ናቸው። ጻድቃን ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊትን ጸባጋንንትን ታግሰው ጤዛ ልሰው ዳዋ ጥሰው ለሰውነታቸው ሳይሳሱ ስስት የሚባል ነገር ለጤንነቴ ለእንቅልፌ
ለእጄ፣ ለእግሬ፣ ለስጋዬ፣ ለነፍሴ፣ ለአካላቴ በሙሉ ሳይሉ ሰውነታቸውን በሙሉ ለክርስቶስ መስዋዕት አድርገው አቀረቡ። ሰማዕታት አጥንታቸውን ከሰከሱ፣ ስጋቸውን ቆራርጠው ጣሉ፣ ደማቸውን አፈሰሱ። ለሰውነታቸውን እንኳን ሳይሳሱ መስዋዕት አድርገው ለክርስቶስ አቀረቡ። አባቶቻችን ለራሳቸው እንኳን ካልሳሱ፣ በጣም የሚገርመው አንዳንዶቹ ጭራሽ ነዳያን እኮ ተቸገሩ፣ እምንበላው አጣን ቢሏቸው፣ የተቸገሩ ሰዎች እምንጠጣው አጣው ሲሏቸው ቢያጡ ምን እንዳረጉ ታውቃላችሁ? እኔን ሽጡኝና ገንዘቡን ውሰዱ ያሉም አባቶች ነበሩ በዘመናት። እኔን ሽጡኝ። በአንድ የሚያምኑና የማያምኑ ሰዎች በሚኖሩበት ደሴት አካባቢ ይኖር የነበረ አንድ የቤተ ክርስቲያን አባት ኤጲስቆጶስ በዘመኑ የነበሩት የማያምኑ አካላት የክርስቲያኖች ልጆችን ባሪያ እያደረጉ ከሀገራቸው ያስወጧቸው ነበረ እና ምን አደረገ? ገንዘቡን ቤተክርስቲያን የምትሰጠውን ገንዘብ ለድሃ ልጆች ቤዛ እያረገ እየሰጠ ልጆቻቸውን ከስደትና ከመከራ መታደግ ጀመረ። ይህ አባት ከቃሉ ጋር ናቸው። ይህንን አደረገ። ከዚያ ገንዘቡን በሙሉ ለድሃ ልጆች እየሰጠ ከስደት ከመከራ ከሀገር ከመውጣት እየጠበቀ ኖረ። አንድ ቀን ግን ገንዘቡ አለቀበት። ሲያልቅበት አንዲት ድሃ እያለቀሰች ልጇን ይዛ መጣች። አባቴ ልጄን ሊወስዱብኝ ነው፣ ገንዘብ ቢኖረኝ ገንዘብ ሰጥቼ አስቀረው ነበረ። እኔ ድሃ ነኝ፣ ምን ላድርግ? ልጄን አጥቼ ደግሞ መኖር አልችልም አለችው። ያንን ሊቀ ጳጳስ ስትለው እኔ ምን ላድርግ? ገንዘብ የለኝ፣ ጨርሻለሁ፣ ለሌሎች ልጆች ሰጥቻለሁ። ስለዚህ ምን ማድረግ እችላለሁ? አንቺ ግን በልጅሽ ሐዘን ከምትጎጅ ለሞት ከምትበቂ ግድ የለም እነዚያን ልጅሽን ሊወስዱ ያሉትን ሰዎች ይዘሻቸው ነይ አሉና ሰዎቹ ሲመጡ የዚችን የደሃዋን ልጅ ተዉት፣ እኔን ባሪያ አድርጋችሁ ውሰዱ ብለው ሊቀ ጳጳሱ የጵጵስና ቆባቸውንና ልብሳቸውን አውልቀው ወደ አሕዛብ አገር ባሪያ ሆነው የቀን ሰራተኛ ሆነው ሄዱ ይላል። ስለማን? ስለዚያች ድሃ እናት ልጅ ብለው ማለት ነው። ራሳቸውን ሸጡ፣ አሳልፎም ለባርነት ሰጡ። ሳይሳሱ ለክብሬ ለዝናዬ ለምናምኔ ሳይሉ ይህን አደረጉ። ይህን ያደረጉለት አምላክ ደግሞ የታመነ ስለሆነ ዋጋ ስለሚሰጥ በሄዱበት ሀገር የንጉሱ ልጅ ታሞ ሞተ። ንጉሱ ሲያዝን እንዲህ አሉት፣ ጸልዬ በጸሎቴ ልጅን የሞተውን ባስነሳለ ምን ታደርግልኛለህ አሉት። የመንግስቴን እኩሌታም ቢሆን እሰጥሃለሁ አላቸው። እኒያን አባት አላወቃቸውም ጳጳስ መሆናቸውን። የቀን ሰራተኛ ሆነው የእሱ አገልጋይ ሆነዋል። ለልጁ ቤዛ ሆነው ማለት ነው። እና እሰጥሃለሁ ሲላቸው እኔ ያንተን መንግስት አልፈልግም፣ ነገር ግን ገንዘብ በማጣት ምክንያት ገንዘብ አጥተው ከሀገራቸው ወጥተው የመጡ የድሃ ልጆች ክርስቲያን ልጆችን ከኔ በፊት ከኔም በኋላ ወደዚህ ሀገር የመጡትን ሰተኸኝ ወደ ሀገሬ ይዤ ከምገባ ከሆነ የሞተው ልጅ አስነሳለሁ አሉት። ከዚያ ምንም ችግር የለም በሙሉ ይዘው መሄድ ይችላሉ፣ ብቻ ያስነሱልኝ አላቸው። ጸሎት አድርገው በእግዚአብሔር አምን ያንን የሞተ ልጅ ከሞት አስነሱት። ከዚያ በኋላ ከሳቸው በፊት ከሳቸውም በኋላ ገንዘብ በማጣት በመቸገር ከሀገራቸው ወጥተው የነበሩ የድሃ ልጆችን ክርስቲያን ልጆቻቸውን ይዘው ሁሉንም ሸክፈው ወደ ሀገራቸው ገቡ እና አበው በዚህ ክርስቶስን መስለውታል ይላሉ። ክርስቶስ ሰው ከመሆኑ በፊት ሰው ከሆነ በኋላ በመንጸፈ ደይን ወድቀው በግራጋን ተረግጠው ይኖሩ የነበሩ ነፍሳትን ይዞ ሲኦልን በርብሮ ወደ ገነት እንደገባ እሳቸውም ልጆቻቸውን በሙሉ ይዘው ወደ ሀገራቸው ገብተዋል። ይህንን አባት በረከታቸውን እግዚአብሔር ያድለን። አስተዋላችሁ ክርስቲያኖች? ስለዚህ በጣም በርካታ አባቶቻችን እንኳን ለገንዘብ ቀርቶ ለሰውነታቸው ሳይሳሱ እግዚአብሔርን ምን ብለውታል? አገልግለውታል። ከሦስቱ የኃጢአት ራሶች አንዱ ስስት ነው። ሁለተኛው ፍቅረ ነዋይ ነው፣ ገንዘብ መውደድ። ገንዘብ አያስፈልግም አልተባለም፣ ገንዘብ አስፈላጊ ነው። እንኳን የሥጋ የጽድቅ ሥራ ይሰራበታል። የመላኩን ቤተ ክርስቲያን ማሰራት የምንችለው ምን ሲኖረን ነው? ገንዘብ ሲኖረን ነው። የተራበ ማብላት፣ የተጣማ ማጠጣት፣ የታረዘ ማልበስ የምንችለው ገንዘብ ሲኖረን ነው። ለቤተ ክርስቲያን መባውን፣ ዕጣኑን፣ ጧፉን፣ ዘቢቡን
ማስቀደሻውን መስጠት የምንችለው ገንዘብ ሲኖረን ነው። ነገር ግን ገንዘብን አጥብቆ ከሰው በላይ ሰው ከወደደ የገንዘብ ፍቅር ካደረበት ግን እግዚአብሔርን ያሳዝነዋል። ዮሐንስ አፈወርቅ የተባለ የቤተ ክርስቲያን አባት እንደዚህ ይላል፣ ገንዘብ ይጎዳልም ይጠቅማልም ይላል። እንደሚጎዳ በአብርሃምና በደጉ አባት በአብርሃምና በኢዮብ ታውቋል ይላል። በጻድቁ ኢዮብ እነዚህ አባቶች ገንዘብ ቢያገኙ ምን ያረጉበት? እንግዳ ተቀበሉበት፣ የተራበ አበሉበት፣ የተቸገረ ረዱበት። ከቃሉ ጋር ናቸው። ይሄን አረጉበት።